ከኢኩዌሽን ኦፍ ላይን ጋር የተያያዙ በየአመቱ የማይቀሩ የኤግዛም ጥያቄዎች ናቸው። እነሱን እንሰራለን። እስከ መጨረሻ አብራችሁ ተከታተሉኝ። የመጀመሪያው ጥያቄ ሁለት ኢንተርሴክት የሚያደርጉ ላይኖች በመካከላቸው ያለው አንግል ማን ነው የተባልነው። ስለዚህ ስሎፓችንን ነው ቼክ የምናደርገው። የመጀመሪያው ላይን ስሎፕ 2 ነው። የሁለተኛው ደግሞ አስተካክለን የሆነ ኤክስ ፕላስ ቁጥር አድርገን ስናስቀምጠው -3x + 1 ይሆናል። ስለዚህ ስሎፓችን -3 ይሆናል። ለዚህ ቁጥር ብቻ እንዳንሳሳት m2 የሚለው ላይ -3 ነው የምናስገባው። m1 ላይ 2 1 ፕላስ አድርገን m1አችን 2 ነው በ-3 ነው የምናባዛው። ያኔ ይሄ -5 ይመጣል። የታችኛውም ደግሞ -6 ይሆንና -6 + 1 -5 ይሆናል። ከዛ ሁለቱን አጣፍተን አንድ እንደማለት ነው። ስለዚህ እዚህ ጋር ታንጀንታችን የአንግላችን ታን ኦፍ ቴታ አንድ መጣ። ታንጀንቱ ደግሞ አንድ የሆነ አንግል ማን ነው? 45 ዲግሪ ነው። የ45 ዲግሪ ታንጀንት አንድ ነው። ስለዚህ መልሳችን ኤ ይሆናል። 45 ዲግሪን በቃላችን መያዝ ካስቸገረን ራይት አንግል ትራያንግል እናደርግና ይሄ 90 ነው፣ ይሄ 45 ነው፣ ይሄ 45 ነው አድርገን እንደዚህ አንድ ማድረግ እንችላለን። ሁለት ሳይዶቹ እኩል የሆኑ ራይት አይሶስለስ ትራያንግል 45 ዲግሪ ነው። ያኔ ይሄን ሃይፖቴነሳችንን ማግኘት እንችላለን። ስኩዌር ሩት ኦፍ 2 ነው የምናገኘው። a square plus b square equals c square በሚለው ማለት ነው። ከዛ የ45 ሳይን ኦፖዚት ኦቨር ሃይፖቴነስ ነው። ኮሳይን ደግሞ አጀሰንት ኦቨር ሃይፖቴነስ ነው። ታንጀንት ደግሞ ኦፖዚት ኦቨር አጀሰንት ነው። ስለዚህ 1/1 ስለሚመጣ ታንጀንታችን የ45 መሆኑን በዛ ቼክ ማድረግ እንችላለን። ሶሻል ሳይንስ ላይ ደግሞ የመጣው ኮንሲደር a line with equation ተብሎ mx + b ተደርጎልናል። ከዛ which one of the following is true የተባልነው y equals mx + b ከተባልን ይሄኛው m የምንለው ስሎፕ እንደማለት ነው። ስሎፓችን እንደዚህ ስላንት የሚያደርገው ከሆሪዞንታል ምን ያህል ነው የሚለውን የሚያሳየን ስሎፓችን ነው። ይሄ ደግሞ y አክሲስን ክሮስ የሚያደርግበት y ኢንተርሴፕት ነው የምንለው። ኤ ላይ የተሰጠን the line intersects the y axis ተብለናል። በxy ፕሌናችን ላይ እንደዚህ ብናደርግ y አክሲስን የሆነ ቦታ ክሮስ ያደርጋል። ስሎፓችን 0 ካልሆነና b ደግሞ ፖዚቲቭ ቁጥር ከሆነ ነው የተባልነው። በቃላችን እንደዚህ ኤም ቢ ከምናደርግ ቪዥዋላይዝ ለማድረግ እንዲረዳን y ኢኳልስ አድርጌ ከዜሮ ውጭ የሆነ ቁጥር በወስድ እንላለን። ስሎፓችንን ለምሳሌ 2 ብንወስድ 2x ይሆናል። ከዛ ቢን ደግሞ የሆነ ፖዚቲቭ ቁጥር ብናደርግ ብለን +5 ወይም +3 ማድረግ እንችላለን። ከዛ y አክሲስን ኢንተርሴክት ያደርጋሉ ብለን በቁጥር ቼክ ብናደርግ ይቀለናል። ስለዚህ ማንኛውም እንደዚህ mx + b የሆነ ፎርም ግዴታ የሆነ ቦታ ላይ y አክሲስን ክሮስ ማድረግ አለበት አይደለ? በዚህ ሊሆን ይችላል። ወይም ደግሞ ስሎፑ ኔጌቲቭ ከሆነ ደግሞ እንደዚህ ሊሆን ይችላል። ዞሮ ግን የሆነ ቦታ ላይ y አክሲስን ክሮስ ያደርጋል። ስለዚህ a ላይ የተቀመጠልን ትክክል ነው። b ላይ ደግሞ the line intersects the x axis if m 0 ተብለናል። ስሎፓችን 0 ከሆነ ደግሞ ማለት ወዲያውኑ ምን እናደርጋለን? ኦኬ ስሎፓችን 0 ማለት y equals 0 plus b እንደማለት ነው። ይሄ y is equal to b ይሆናል። y is equal to የሆነ ቁጥር ደግሞ ሆሪዞንታል ነው አይደለ? እንደዚህ ወይ እንደዚህ ነው የሚሆነው። ቢያችንን 6 7 አድርገን የፈለግነው ቁጥር አድርገን ቼክ ማድረግ እንችላለን። ስለዚህ ላይናችን x አክሲስ ነው ኢንተርሴክት የሚያደርገው የሚለው ትሩ አይደለም። c ደግሞ the line has no slope ነው የሚለው። ስሎፓችን 0 የሚሆነው መቼ ነው? ይሄ m 0 ከሆነ ነው። ይሄ ደግሞ m 0 ነው ተብሎ አልተሰጠንም። ስለዚህ ይሄም necessarily true አይደለም። ዲ ላይ ደግሞ the line passes through the origin ተብለናል። በኦሪጂን ስንል እንግዲህ በ0 0 እንደማለት ነው። ያ ማለት ኤክሳችን ላይ 0 ስናስገባ y 0 ይሆናል ወይ እንደማለት ነው። ቢ የተባለው ኢንተርሴክቱ 0 ካልሆነ በስተቀር ኤክሳችን ላይ 0 አስገብተን yችን 0 አይሆንም። እዚህ ጋር ደግሞ b 0 ነው ተብሎ አልተሰጠንም። ስለዚህ ይሄም necessarily true አይደለም።